ከተለያየ ሀገር የመጡና የተለያየ ቤተ እምነት ወንድሞቻችንና እህቶቻችንም ስለ ጥምቀቱ ምስክርነት ሰጥተዋል። እሱንም እናያለን። ሁላችንም ኦርቶዶክሳውያን የእግዚአብሔር ምርጥ ዕቃዎች ነን። በዘንድሮ ጥምቀት ላይ ለእግዚአብሔር ልባቸውን የሰጡ እኛ ብዙም ትኩረት የማንሰጣቸው ሰዎች በጥምቀቱ ላይ እንደዚህ ድምቀት ሆነው ታይተዋል። ብፁዕነታቸው በዘንድሮ ጥምቀት ላይ አለመገኘታቸውን ተከትሎ ብዙዎች ጥያቄ ሆኖባቸው ነበር። በአሁኑ ሰዓት ታዲያ ብፁዕነታቸው በምን ሁኔታ ላይ እንደሚገኙ መረጃ አለ። ከወደ ሩሲያም ሰበር ዜና ተሰምቷል። ሰይጣን አምላኪዎችን አሸባሪዎች ስትል ፈርጃቸዋለች። ከሀገሯም እንዲወጡላት አድርጋለች። እነዚህንና ያስተምሩናል፣ ይገስቱናል ያልኳችሁን ቤት ቀርብ ያለው ሰላም ውድ ኦርቶዶክሳውያን እህት ወንድሞቼ እንደምን አላችሁ? ቪዲዮቹን ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ለተወዳጅ ኦርቶዶክሳዊ ወንድሞቼ አድርሱልኝ። ቀጥታ ወደ ቪዲዮቹ እንሄዳለን። ቅዱስነታቸው ምን ሆነው ነው? የት ጠፉ? ምን እንደሆኑ ለምን አይነገረንም? የሚሉ ጥያቄዎች ከሰሞኑ በበርካታዎች ዘንድ ሲቀርቡ ነበርም። ታዲያ አሁን ላይ ቅዱስነታቸው አስመልክቶ በተሰማ መረጃ መሰረትም በቅርቡ የመውደቅ አደጋ ገጥሟቸው በሕክምና ሲረዱ እንደነበርና አሁን ላይ ታዲያ ደህና መሆናቸውና የመሻል ሁኔታ በማሳየት በዊልቸር እየተደገፉ የተወሰነ ጊዜያት ራሳቸው መሰብሰብ መቻላቸው ቲክቫህ ኢትዮጵያ ገልጿል። በአሁኑ ሰዓት ከሩሲያ ሰበር መረጃ ተሰምቷል። ሩሲያ የሰይጣንን አምልኮን በአክራሪነት ፈረጃ አገደች። የሩሲያ ጠቅላይ ፍርድ ቤት የሰይጣንን አምልኮና ዓለም አቀፍ የሰይጣንን አምላኪዎች ንቅናቄ በአክራሪነት በመፈረጅ በመላው ሀገሪቱ ምንም አይነት እንቅስቃሴ እንዲያደርጉ ሙሉ በሙሉ ማገዱን አስታወቀ። እኛ ኦርቶዶክሳውያን ከአባቶቻችን ከሐዋርያት ጀምሮ የተቀበልናትን እምነታችንን ለዓለም በአደባባይ እየገለጥናት እንገኛለን። ይህ በእንዲህም እንዳለ የእግዚአብሔርን ምርጥ ዕቃዎች ነን። በዘንድሮ ጥምቀት ላይ እንግዲህ የእግዚአብሔር ምርጥ ዕቃ የሆኑ እኛ ትኩረት ያልሰጠናቸው ወንድሞቻችን እህቶቻችንን እስኪ እንመልከት። ይህ ወንድማችን ብዙ ሰዎችን አስደንቋል። የተቀደደ ልብስ ቢለብስም ልቡ ግን ለፈጣሪው ንጹሕ ነበር። እስኪ የከበሮ አመታቱን ለእግዚአብሔር ያቀረበውን መስዋዕት እንመልከት። ስለዚህ ልጅ በጣም ብዙ ነገር ልናገር አስቤ ነበር። በጣም ብዙ ነገር ግንስ የትኛውም ነገር ይሄ ልጅ አልግልጽ ሲለኝ ተውኩት። ዝም ይሻለኛል ብዬ ነው ዝም አልኩኝ። የእውነቴን ነው የምላችሁ። ከ10 በላይ ቪዲዮ ሰርቼ ደልቻለሁኝ። ማርያምን ነው የምላችሁ። ለምን ካላችሁኝ በቃ የትኛውንም ነገር ሪከርድ አድርጌ ምናምን ሳዳምጠው ሊገልጽልኝ አልቻለም። ስለዚህ አጠፋሁት። ዝም ከማለት ውጭ ምንም ነገር የለም። ግን ይሄ ልጅ ያለበትን አፈላልገን ሁላችንም አቅማችን የቻለውን ብናደርግለት ምን ትላላችሁ? እስኪ ሁላችሁም ሐሳብ ስጡበት። ቪዲዮ እንመልከተው። የመንገድ መሪ ፈውስን ለመሜ ገብርኤል ስትመጣ በዛልኝ ሰላሜ ደስታን አብሳሪ ተሸክመ ዜና ዛሬ ለአገራችን ምስራች ዜና። ወንድማችንን እናመሰግናለን። ቸሩ እግዚአብሔር በቤቱ ያጽና። ሁላችንም ኦርቶዶክሳውያን ይህንን ወንድማችን ልናግዘው ይገባል። ይህችታችን ደግሞ የማርያም መግደላዊትን ታስታውሰናለች። እስኪ እንመልከትላት። ከተለያየ ሀገር የመጡ ዜጎችና የተለያየ እምነት ያላቸው እህት ወንድሞቻችን ስለ ኦርቶዶክስ ተዋሕዶ ቤተክርስቲያን ምስክርነትን ሰጥተዋል። በሷም በልጆቿም እጅጉን ተደንቀዋል። እስቲ የተናገሩትን ሐሳብ አስተያየት እንስማላቸው። እህቶች ወንድሞቻችንን እናመሰግናለን። ቃለ ሕይወት ያሰማልን። Okay, thank you. Hi, how are you doing? We're good. Okay. Very good, thank you. Yeah, so is this your first time to be here? It's my second time in Okay. Ethiopia, and it's my first time in Africa. Yeah. It's our first time with Timkat. Yeah. So it's just wonderful to see everything. Yeah. So we really wanted to say welcome at the first place. And how do you see our Epiphany? I mean, like Ethiopian Epiphany is really unique. So how did you see the celebration? Wow, it's beautiful. Everybody's wearing so beautiful dresses and clothes, and everybody's so happy walking around the street. So it's very unique experience for us. And the music is just beautiful. Like the way you sing and dance and play the drums, it's very fascinating. Oh my God, because thank you do you. And this? Yeah. So cool. Yeah, it's religious, by the way. It's religious practice, and we are really happy to be with you here. And so if you have like something to say about our Epiphany and our people, you know. Yes. Well, especially for you, it's your first experience, I think so. Yes. So how did you experience it?
I think it's so cool, and the people here are so welcoming, and they're so nice, and everybody's taking so good care of us. So thank you to the people, I would say. Is there something you want to say? I think Ethiopia is a beautiful country. Like she said, you're also genuine and real and welcoming. So yeah, we're just really lucky to be here, honestly. We've loved every second of it. Yeah, so thank you. Thank you very much. And if you wanted to say like happy holiday or something like that, if you have anything to say, I really wanted to give you this. How do you say it in Amharic? እንኳን ለጥምቀት በዓል በሰላም አደረሳችሁ. Okay. Is it so fast, right? So እንኳን አደረሳችሁ. Thank you very much. እናንተ ያገሬ ልጆች አቤት አቤት አሁንም እኮ ማድነቄን እንደቀጠልኩ ነው። እናንተ ያገር ድምቀቶች፣ እናንተ ጥበበኞች፣ እናንተ የተካናችሁ በጥበብ፣ እናንተ ኢትዮጵያን ኢትዮጵያ ያስባላችሁ፣ አገርን አገር ያስባላችሁ፣ ባህልን ያደመቃችሁ፣ ዓለም እንድትደነቅ ያረጋችሁ፣ ዓለም ግራ እንድትጋባ በቃ ብዥ ብሎባት ጭንቅላቷ እንዲዞር ያረጋችሁ እናንተ እኔ ስለናንተ አድንቄ ምንም መጨረስ አልችልም። ትችላላችሁ የእውነት እናንተ ገበያዎች ገበያን በእናንተ ነው ያየነው እኮ ገበያን በእናንተ ነው ያየነው ሶሻል ላይፍን በእናንተ ነው ያየነው እናንተ ጥበበኞች አቤት ድምቀታችሁ አቤት ማማራችሁ አቤት ፍካታችሁ የልብሱ ንጻት ያሰላለፋችሁ ሰው አንድ መስመር አይሰጥም የምሬን ነው የምላችሁ ማድነቅ ምንም ማለት አይደለም ማድነቅ ሃይማኖት መቀየር አይደለም ማድነቅ እኮ ተሰጥቶ ነው በቃ አገርን አገር አስባላችሁ እኮ ዓለምን እኮ አስጮሃችሁ እኮ ዓለምን ባፏስ ያዛችሁ ጭንቅላቱን ባናቱ አስተከላችሁት እኮ የኦርቶዶክስ ልጆች እናንተ ጥበበኞች እንዴት ነው በቃ እኔ የቱን ከየቱ ብዬ ላድነቃቸው ቆይ የቱን ከየቱ ብዬ የቱን አንስቼ የቱን ልተውላቸው የምር አንደኛ ናችሁ በማክበር አንደኛ በትትና አንደኛ በመንበርከክ አንደኛ በሶሻል ላይፍ አንደኛ በፍቅር አንደኛ የእውነቴን ነው የምላችሁ በፍቅር አንደኛ ሰው በማክበር አንደኛ በሶሻል ላይፍ አንደኛ በማዘን አንደኛ ስራ ፈታችሁ ኑ ወደኔ ሃይማኖት ግቡ በማለት 0 ናችሁ በቃ ትክክለኛውም ህይወት ይሄ ነው ሰው ወደኔ ሃይማኖት ናና አይልም ትክክለኛውም ይሄ ነው በቃ እናንተ አረማመዳችሁ
መቼ ነው? የት ነው የምትማሩት ግን? የት ነው የምትሰለጥኑት ግን? እውነቴን ነው የምላችሁ። እኛ አሁን ኢትዮጵያ ውስጥ ነው የምንኖረው። ይሄ ተፈጥሮ ቢሆን ተሰጥቶ ቢሆን እንጂ እንዴት ነው ስትራመዱ? ይሄ ጧፉ ደግሞ እየበራ ይሄ ጧፉ እኔ ሁሉ የሚደንቀኝ ነገር ጧፉ እየበራ ንፋስ ላይ እኮ ኃይለኛ ሞገድ ንፋስ ላይ ጧፉ ወደ ግራ ወደ ቀኝ ለተንኮል ወደዚህ ወደዛ አይልም። ቀጥ ብላችሁ የእውነት እምነታችሁ ቀጥ ብላችሁ ከልባችሁ ወደ ላይ እንደምታመልኩ ይሄ ጧፉ ምስክር ነው። የሚነደው እሳቱ ምስክር ነው። ወደዚህ ወደዛ እኮ አይልም እኮ። ኃይለኛ ንፋስ ነው እንግዲህ። ኃይለኛ ንፋስ ላይ እኮ ነው ያላችሁት። እንደው ማን ይሙት አሁን እኔ ሻማ ብለኩስ ደጅ ወጥቼ በደቂቃ ጥፍት ነው የሚለው። ኧረ እኔ ጧፉን ይዤ ለኩሽ ቦታ ወይ ወደ ግራ ዥው ይልብኛል፣ ወደ ቀኝ ዥው ይልብኛል። የእውነት እናንተ እኔ እንጃ። ቢስሚላሂ ረህማን ረሂም ማሻአላህ ብያለሁ። ማሻአላህ ተባረከ الرحማን ማሻአላህ። ቱሪዝም ናችሁ እናንተ፣ ቱሪዝም ናችሁ እናንተ። በቃ የሀገር ምንጭ ናችሁ። ሰላማችሁ ይብዛ የሀገሬ ልጆች፣ ሰላማችሁ ይብዛ። የእውነት የእውነት ኢትዮጵያ ናችሁ። ባንዲራው ሰው እኮ የሆነ ጊዜ ይዘነጋል አይደል? እናንተ ባንዲራን ማዘነጉ እናንተ አገረኛ ኢትዮጵያዊ። እረ ሰላማችሁ ይብዛ። እኔ ሰላም እላችኋለሁ። እንደዚህ ያክብሮት ሰላምታ ነው። እናንተ የሀገር ወታደር የሀገር ዳኛ ናችሁ። በቃ እናንተ ጀነራል ኮሎኔል ናችሁ። የሀገር የባህል ኮሎኔል። ሰላማችሁ ይብዛ የሀገሬ ልጆች። ውድድ ነው ማረጋችሁ። ክብር በሉልኝ። ሁሌም በደስታ ኑሩ። አቡ እንኳን በሰላም አለቀ በዓላችሁ። ተደስታችሁ ፏ ብላችሁ ምንም ግርግር ሳይፈጠር የምሬን ነው። ሁሌም ሰላማችሁ ይብዛ የሀገሬ ልጆች። ኢትዮጵያን ኢትዮጵያ ያረጋችሁ እናንተ የኢትዮጵያ ልጆች። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ዋው ዋው ብያለሁ። አሁን ኦርቶዶክስ ቤተክርስቲያን የማየው ነገር ደስ ይለኛል። አብዛኛው ኦርቶዶክስ ቤተክርስቲያን ቦታዎቿ ሰፋፊ፣ እኔ መንፈሳዊ ቅናት ይዘኛል። በእግዚአብሔር ቤት ስትመጡ ለመጸለይ ነው። ሰው ኖራ በድጋሮች እኛ በተቻለ መጠን ለጸሎት የሚመች አይነት እንዲሆን እንፈልጋለን። የምንከፍታቸው መዝሙሮች ሰዎች እንዲጸልዩ ነው። የምናደርጋቸው ነገሮች ምናምን ወደፊት እንጨት በእንጨት ለማድረግ የሆነ መንፈሱን ይሄ እግዚአብሔር መንፈስ ሰው እንዲያዝ መጥቶ ፒው 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 የሚበራ እንዲል የሚያንቀሸቅሽ መብራት አናረግም። እሱን ቺቺን ያይድና ፈልግ አናረግም። እዚህ ካልም መንፈሱ ሰው ስብስብ እንዲል የቦታ ጥበት እንጂ ባህር ዛፍ ተክለንላችሁ የሆነ እንትን ወንበር አድርገን እንደው ግጥግ ስር ብትመሰጡ ጥሩ ነው። ሰው ቸርች እንደሱ ነው የሚሄደው። እኔ አሁን ኦርቶዶክስ ቤተክርስቲያን የማየው ነገር ደስ ይለኛል። አብዛኛው ኦርቶዶክስ ቤተክርስቲያን ቦታዎቿ ሰፋፊ፣ ትልልቅ ወፋፍራም ዛፍ አለ፣ ዛፎቹ ስር ድንጋይ አለ። ሰዎቹም እግዚአብሔር ይስጣቸው ሲሄዱ ነጠላቸውን ነጠል አድርገው ለብሰው በቦዲ እዚህ ድረስ እምብርቷን አድርጋ አትሄድ። ነጠላዋን ለብሳ አፏ እንደዚህ ያደርጋው በስራት ጭብለው ያልቅሳሉ፣ ይጸልያሉ። ቤተክርስቲያን ስትመጡ ለመጸለይ ነው። እኔ መንፈሳዊ ቅናት ይዘኛል። አሁን እንደዚህ ብንጸልይ ብዙ ነገር መለወጥ እንደምንችል ስንቶቻችሁ ታምናላችሁ? ተነስተን ለሰዎች ሁሉ ብንጸልይ፣ ለምናየው ትርምስ ብንጸልይ። አሁን የጸሎት ርዕስ ጠፍቶ ነው እጥር ይልብኛል። ቸርዬ እኔ ስንበረከክ ልክ ነው ይልብኝ። አንዳንድ ሰውማ ብርክክ ሲል የሆነ ድመት ይመጣና ከኋላ እንድስ ይዘኛል አለ። ገና ያልተለቀቀ ሰው አለ። የሆነ ድመት ሁሉ ገና ጣራ ላይ ተተተተተ ሰው ብሎ እኔ ደስ የሚለኝ እንትን ነው ተቋሞ ነው ይላል። የተቋሞ ጸሎት ደስ ይለኛል ይላል። ላባላፍ ሰው በቃ የጸለየ የሚመስለው ሲጮህ ነው ሰው በለሆሳስ እግዚአብሔር ፊት አሜን። ስለዚህ አማኝ ነኝ በእግዚአብሔር ቤት መኖር እፈልጋለሁ ካለ ሰው የቤቱ ስርዓት ጸሎት ነው። ሰው ትምህርት ቤት ሲሄድ ደብተሩን መማሪያ የሚያስፈልገውን የትምህርት መሳሪያ ይዞ ትምህርት ቤት እንደሚሄድ፣ ጦር ሜዳ በስጋ የሚዋጋ ሰው መሳሪያ ይዞ እንደሚሄድ፣ ቤተ ክርስቲያን የሚሄድ ሰው የሚከትብበትን ወረቀትና እስክሪብቶ
ከዛ ሄዶ ደግሞ የሚጸልይበትን የራሱ መንበርከኪያ ይዞ መሄድ አለበት ሲሆን ማለት እሱን እንኳን ባታረጉ በእግዚአብሔር ፊት የምትጸልዩ የምትጽፉበትን ነገር እንደው ነገር አድርጋችሁ መጣችሁ የተዘጋጀ መንበርከኪያ ባለበት ቤተክርስቲያን ተጀመረ። ካልዲስ ቁጭ ብሎ ይደዋወላል። ደውይልኝ እስቲ ሲጀምሩ ቸሬ ቆመ አልቆመም በቃ ሲጀምር ቆይ ቡናውን አሙቅና አምጣው ይላል። ወደ እግዚአብሔር ቤት ስንመጣ ለመጸለይ አሁን ቸርች መጥቶ ብዙ ሰው አይጸልይም። ቁጭ ብሎ ጌም ይጫወታል አለኛ። እኔ ብዙ ሁሉንም ነው የማየው። አንዳንዱ ቴክስት ይደራረጋል። በእናትሽ ይሄ ሰው አይጨርስም ቶሎ እንጣ ይላል። ጭው ያደርጋል። እሷ ቆይ አንዴ ይጨርስ በእናትህ ቴክስት እየተደራረገ አንዳንዱ በስነ ስርዓት እንትን ይጫወታል ያለ የሚፈርሰው ጌም ቸርች ውስጥ። በእግዚአብሔር ቤት እንዴት እንኖር? በጸሎት እስቲ በሉት። ክርስቲያኖች ናችሁ? የእግዚአብሔር ልጆች ናችሁ? በእግዚአብሔር ቤት የሚኖረው በጸሎት። አንዳንድ ትምህርቶች ናቸው መጥተው የሰውን ጉልበት ሰብረው ጸሎት የሚባል ከህይወቱ ያጠፉበት። ባክ ጌታ አንድ ጊዜ ጸልዮልሃል፣ አትጸልይ ጌታ አንድ ማልዶልሃል። ተዛ የሚንጎራደድ ትውልድ ፈጠርን ቸርች ውስጥ። ጎርዳዳ የሚንበረከክ ሳይሆን የሚንጎራደድ ጎርዳዳ። መንጎራደድ አይደለም ቸርች የሚጠቅመው መንበርከክ። በእግዚአብሔር ፊት ብርክክ ብሎ መንፈስን ስብር አድርጎ ራስን አይቶ ከጌታ ጋር የተሰጠንን ነገር ክብር ሰጥተነው ቤተክርስቲያን እንደሱ ነው የሚታወቀው። አዲስ አበባም እንደ ኢትዮጵያም እንደዚህ አይነት የጥምቀት ክብረ በዓል አይተንም ሰምተንም አይታወቅም። ይህ የሆነው በአቃቂ ቃሊቲ ጥምቀተ ባህር ብቻ ነው። ከ21 በላይ አድባራት የሚገኙበት 49 ታቦቶች በአንድ ላይ ጥምቀተ ባህር ላይ የተገኙበት ድንቅ ክብረ በዓል በከተራ ክብረ በዓል ላይ ብቻ ከ3 ሚሊዮን ህዝብ በላይ የተገኘበት ብቸኛው ቦታ አቃቂ ቃሊቲ ጥምቀተ ባህር ነው። እህቶች ወንድሞቻችንን እናመሰግናለን። ቃለ ሕይወት ያሰማል። አዶናይ የዋህ ነው፣ የፍቅር ሰው ነው፣ ዘረኝነትን እየሰበረው ይገኛል የሚሉ መልእክቶች ከተለያየ ቦታ እየጎረፉለት ይገኛሉ። ይህ በእንዲህ እንዳለ ታዲያ በጎንደር የተካሄደው ነገር ብዙዎችን አሳዝኗል። ለጎንደር ወጣቶች፣ ለጎንደር ህዝቦች ይህ አይመጥንም፣ ክርስቲያን ናቸው፣ ክርስትናቸውን ማስቀጠል አለባቸው፣ ከዘፈን መቆጠብ አለባቸው የሚሉ መልእክቶች እየደረሱ ይገኛሉ። እውነትም ናቸው። ወንድሞቻችን የሰጡትን ሀሳብ አስተያየት እንስማና ለጎንደር ህዝቦች ታዲያ እናደርስላቸው ይህን መረጃ። ዋናው የሚጠቅመው ነፍስን ማዳን ስለሆነ ውድ የሀገሬ ልጆች እንደምን አላችሁ? አሁን የምገኘው ጎንደር በፋሲል ግንብ ቤተ መንግስት ነው። እንደምትመለከቱት እንግዲህ ደስ የሚል አልባሳት አለ። እውነት ልቤን የነካኝ ማለት ነው። አያችሁ፣ እኔ የተወለድኩት መቀሌ ነው፣ ትግራይ ማለት ነው። ያደግኩትም እዛው። እንግዲህ እኔ ፖለቲካ አላቅ፣ ብሔር አላቅ፣ እኔ የማውቀው ፍቅር ነው። እንግዲህ ፍቅርን ደግሞ እዚህ አግኝቻታለሁ። እውነቴን ነው የምላችሁ። ትልቅ ሰላም ተሰምቶኛል፣ ትልቅ ፍቅር ተሰምቶኛል፣ ትልቅ ክብር ደግሞ አግኝቻለሁ። ከዚህ በላይ ውበት ደግሞ የለም። አያችሁ፣ እንኳን እኛ ለኛ ነጭና እኛ አንለያይም፣ ወንድማሞች ነን። ከውጭ ሀገር የሚመጡት ነጮችም አክብረን ስመን በፍቅር ነው መሸኘት ያለብን። እርስ በራሳችን ደግሞ በብሔር ስንለያይ በጣም ይደብራል። እግዚአብሔር የማይወደውም ስራ ነው። ይህን ደግሞ መቅረፍ እፈልጋለሁ። ስለዚህ ምሳሌ ሆኜ መገኘት እፈልጋለሁ። አያችሁ፣ ወደ ጎንደር ከመምጣቴ በፊት ብዙ ሰዎች የተለያዩ አሉታዊ ነገሮች ነግረውኝ ነበረ፣ ግን ያገኘሁት ተቃራኒ ነው። ልክ ኦሮሞ ሲሄድም ያገኘሁት ተቃራኒው ነገር ነበረ። አሉታዊ ነገሮች ተነግሬ ከዛ ግን ወደዛው ስገባ ያገኘሁት ፍቅር ነበረ፣
ክብር ነበረ። እግዚአብሔር የተመሰገነ ይሁን። አያችሁ እግዚአብሔር ኢትዮጵያ ላይ እየሰራ ይገኛል። ሰዎችም ልባቸው እየተቀየረ ይገኛል። እወዳችኋለሁ። ሁላችንም እስኪ እንፋቀር፣ ቻሌንጅ እናድርገው። አዲሱ ቻሌንጅ ይህ ነው። እኛ ወጣቶች ነን ትክክለኛ ፍቅር የምንመልሰው። ሁላችንም ተባብረን እንተጋገዝና ትልቅ ተአምር እንፍጠር። ዲያስፖራዎች ደግሞ ወደ ሀገራችሁ ተመልሳችሁ እስኪ ሀገራችን ፍቅር ተመልከቱ። ኢትዮጵያ ተመልሳለች። ኢትዮጵያ ትልቅ ደረጃ ላይ ነች። ሰላም፣ ፍቅር እየመጣልን ነው። እግዚአብሔር የተመሰገነ ይሁን። እወዳችኋለሁ። እናቴ ትሙትን አዶናይ ጀግና ወንድ ነው። በቃ ይሄ እንዴት ነው እንዴ? አንዳንድ እኮ ዝና ምናምን ሰው ሲመጣለት ማለት ነው፣ ዝና ምናምን ሰው ሲመጣለት ህዝቡን ይረሳል። አንዳንድ ሰው አጋጥሟቸው ያውቃል? ህዝቡን ይረሳል። ህዝቡን ይረሳና ለምን ለማሻርገድ ይሄዳል፣ ለማሽቋለጥ ይሄዳል። እሱ ግን ጀግና ነው። ትግራዋይነቱን ያረሳ፣ ማንነቱን ያረሳ፣ ለህዝቡ የሚቆም ኢትዮጵያዊነቱን ደግሞ በጎን የሚያስኬድ እንዴ እንደሱ አይነት እኮ ዝና ያላቸው ሰዎች እኮ እንዴ እኔ አማራው ይጠላኛል፣ ትግሬ ይጠላኛል፣ ኦሮሞ ይጠላኛል አልፈልግም ምናምን አስመስሎ ይኖር ነበር። ለራሱ ግን ቀጥ ለጥ ብሎ ጀግና ነክ መቤቴ ወንድ የወንዶች ቁና እንዴት እንዳረካኝ ዛሬ እናቴ ትሙት። ሰው ከሱ ይማራል። እነሱ እድሜ ልካቸውን እንዴት እንዳስጠሉኝ እናቴን ኢንሳይን ጋይስ እንዴት እንዳው ሳያቸው ማንዲኖ ስክሮል በቃ እንዴት እንደሚያስጠሉ። መማር እኮ ለትግራይ ድምፅ ሆናለች፣ እኛ ግን ደብረ ብርሃን ላይ አይባልም። ብልጡኑ ወይ ጋይስ ተው። እኔ እኮ ተቃጥዬ እኮ ነው። አሁን ደግሞ እቺ ለፖለቲካ ይጠቀማል። አያችሁ ዝና ስታገኝ ምን ስትል አሁን ሰው ሲያውቃት ምናምን አማራን ከዳችን፣ አማራን ሰደበች ደግሞ ብላችሁ ቤታችሁን ከፍታችሁ አጀንዳ አድርጉ። እንድትጠነክሩ ነው፣ እንድትለወጡ ነው፣ አንድነት እንዲመጣ ነው። እድሜ ልካችሁን የራሳችሁን ሰው አትብሉ፣ አትግፉ። መማር ኢትዮጵያዊ ነኝ ብላለች፣ በደም አማራ ናት፣ ግን ኢትዮጵያዊ ነኝ ካለች በቃ ሀሳቧ 29 ቀን መልካም ስራ ብሰራ የ30ኛዋን ቀን በስተት እንትን ብል 28ቱንም ቀን ታፈርሱታላችሁ ብላለች። ትክክላት እኮ ሀቢባ። ምንም እኮ ሀቢባ እኮ ስተት የለባትም ጋይስ። 28 ቀን አለች እኮ 29 ቀን መልካም ስራዎችን ሰርቻ አግዤ ብመጣ 30ኛው ቀን ስተት አንድ ቀን ብሰራ ስተት ተብሎ ብሰራ ልጄ መቃብር ሰይጣን ላይ ነው ምንድነው አርጋችሁ ሰደባችሁታለች። እውነቷን ነው። ጎበዝ ተጋሮች ጥንካ ሁሌም ነው። እኔ ድሮም ያኔም እየተሰዳደብንም እየተጣላንም የድሮ ቪዲዮን ብታዩትን ከድሮም ጀምሮ ይሄ አንድነታቸው ያስቀናል። ደና ነገር አይታችሁ መቅናት ራሱ እንደ አንድነትን አይቶ መቅናት ራሱ ጥንካሬ ነው የሚሆንላችሁ። የአማራ ህዝብ ምን ሆናችሁ ነው? ምን እየሆናችሁ ነው? የጎንደር ልጆች ምን እየሆናችሁ ነው? ህዝቡን ነው የምለው። ህዝቡ ምን ሆናችሁ ነው? ዛሬ ጉዳችሁ ፈላ። አለቃችሁም። ፍቅር ዘምር ነበር አይደል? ከዛሬ ጀምሮ ጥሩ አድርጌ ስለ ፍቅር እሰብካለሁ። ብያችኋለሁ። የጎንደር ህዝቦች ብያችኋለሁ። አዶናይ እንደዚህ አንግሳችሁ ተንከባክባችሁ በእውነት ቀላ ያለ ኪንግ ማንን አስታወሰ? በጣም ደስ ያለኝ ማለት ነው አቀባብላችሁ የህዝቡ እንዴት እንደ ክብር እንዳይንከባከባችሁት እግዚአብሔር እንደ መጀመሪያ ጊዜ በቃ እንደዚህ አይነት እንክብካቤ አዶናይ ጋር አደረጋችሁ። ለምን እንዳደረጋችሁ ልንገራችሁ። የፍቅር ህዝብ ስለሆናችሁ፣ ፍቅር ፈላጊዎች ስለሆናችሁ። እረ ይመቻችሁ፣ እረ ዘመናችሁ ይባረክ። እንኳን አደረሳችሁ። ለሚመጣው ዓመት እግዚአብሔር ካለ እኔ እመጣለሁ። በእውነት ፍቅራችሁ አሳያችሁ። ፖለቲከኞች እኮ ናቸው እንጂ እኛ እኮ ህዝብ ለህዝብ እኮ እግዚአብሔር ይህንን ፖለቲካ ምናምን የሚያሰራጩ አጥፋለን። አይ ላቭ ዩ ሶ ማች ብያችኋለሁ። የጎንደር ህዝብ ትለያላችሁ። ጎንደር የትግራይ ናት። ጎንደር ሙሉ ትግሬዎች ወስደዋታል። ኮንግራጁሌሽን አዶናይ ነግሷል። ጎንደር የባንዳ ምድር ሁሉም ባይዘው አዶናይ የብዙ ሰዎችን እንጀራ ነው የዘጋው። ለምሳሌ እንደዚህ አይነት ሰዎችን ቢዝነሳቸውን ዘጋባቸው። እነኚህ አይነት ሰዎች እንግዲህ ቢዝነሳቸው ብሔርን ከብሔር በማጋጨት ብሔርን ከብሔር በማጣላት ነው ቢዝነሳቸው አይደለም። ይሄ ብቻ አይደለም፣ ብዙ አለ እና አዶናይ ዘጋባቸው። እንግዲህ ምንም ማድረግ አይቻልም። በቅርቡ እንግዲህ መንገድ አውጥተው ስለምን እናያቸዋለን። ምን ብሎ መጣ ደግሞ ጎንደር የትግራይ ነው አለ። የኦሮሞ ይሁን የማንም ይሁን እኛ ምን አገባን?
እኛም ፈልገው ፍቅር ነው። ጎንደር እንኳን ትልቋ ከተማ አይደለችም፣ ለብዙ ሰው የምትሆናት እንኳን ለትግራይ ማለት ነው። ገባችሁ? ተተስማማል። ፍቅር ካለ አዶናይ ደግሞ ፍቅሩን አስጀምሮልናል። ፍቅር ያሸንፋል። እነኚህ ሰዎች ግን ነገ ሲለምን እናያቸዋለን። ገባችሁ አይደለ? መንገድ ላይ ወጥተው ሲለምን እናያቸዋለን። ለማየት ያብቃል። ይመቻቸው። ወዳቸዋለሁ። መልካም ጎንደርን በጥምቀት ይለያል ነው ምላቸው። ሀገራችን ላይ በሃይማኖት ውስጥ መኖርና ሃይማኖቱ በውስጣችን መኖር በጣም የተለያዩ ነገሮች ናቸው። እዚህ የተሰበሰቡ ሰዎች እነሱ በሃይማኖት ውስጥ አሉ እንጂ ሃይማኖቱ ግን በውስጣቸው የለም። ምን ማለት ነው? ሰው ታቦት ሊያከብር ወጥቶ በዚህ ልክ ረክሶ የሚገባበትን ምክንያት ምንድን ነው እንዴ? ለራሳችን አናስብ። እንዴት ነው ለቤተ ክርስቲያኗ ማናስበው? ለቤተ ክርስቲያኗ ገጽታ፣ ለሀገር ገጽታ፣ ለጎንደር ገጽታ እንዴት ነው ማትጨነቁት ማታስቡት እንዴ? ህብረታችን ሊሆን የሚገባው ወደድክም ጠላህም ከቅዳሴው፣ ከማህሌቱ፣ ከኪዳኑ ነበረ፣ ከዝማሬው ነበረ እንጂ በጭፈራ እየዘለልን ጥምቀት እንዲህ ነው የሚከበረው ይህ ነው ገጽታው የሚል አይነት ነገር ለኢአማኝ ሰዎች መስጠት አለብን ብዬ አላምንም በፍጹም። ይሄ ትክክል አይደለም፣ ነውር ነው፣ ኃጢአት ነው፣ ወንጀል ነው፣ በደል ነው እየፈጸማችሁ ያላችሁት። ትናንት የጎንደር ጥምቀት አከባበር ይህ ነበር ወይ እንዴ? ሰዎች የጎንደር ጥምቀትን ባይመሯቸው ሲያስቡ ለምንድን ነው ዘፈን፣ ጭፈራው፣ እንደዚህ አይነት ወከባው ባይመሯቸው እንዲመጣ መታደርጉት? ስንት የሚነገርላት ነገር እያለ ጎንደር ስንት ባህላዊ ትውፊት እያለ ስንት የሃይማኖት መልኳ መውጣት እየቻለ ጥቂቶች በሚያደርጉት ነገር ብዙዎች ዝም በማለታቸው እያተረፈን አይደለም እየከሰረን ነው። ኢየሱስ ክርስቶስን ልናከብረው እንጂ በዓሉን ብቻ አክብረን ወደ ቤታችን ልንሄድ ይገባል ብያለሁ። የእግዚአብሔር ነው፣ ማስተዋልም ከእግዚአብሔር ነውና ይሄንን ተረድታችሁ በርከክ ብላችሁ ከልባችሁ ጎንበስ ብላችሁ ቅዱስ እግዚአብሔር አብን እናታችን ድንግል ማርያምን አቡነ ገብረ መንፈስ ቅዱስን እየተማጸናችሁ ስለሆነ በኑሯችሁ በሕይወታችሁ ሁሉ እግዚአብሔር ከፍ ያደርጋችሁ፣ ዓመቱ በሰላም ያደርሳችሁ፣ ምንም አይንካብን። ሐሙስ ደግሞ ከተገናኘን እንመራረቃለን። አሁን ሀገሩ የነሱ ነው፣ ተፋቅረው እንዲኖሩ ይሄው ኑዌር ዛሬ ወደ አዲስ ከተማ በጥምቀቱ ወደዚህ አዲስ ሰፈር መጣ። እልል ብላችሁ አመስግኑ። አዲስ ሰፈር ኑዌሮች መጡ። አሁን ደግሞ ክቡር ከንቲባው እዚህ ተገኙ። ኡመዱ ሮቤል ደግሞ አኟክ ልጃችን ነው። እሱም ከወንድሙ ጋር ተቃቅፈው መጡ። አሁን እነዚህ ሁለቱ ይሳሳማሉ። ዲያብሎስ አፈረ፣ ዲያብሎስ ወደቀ፣ ክርስቶስ ነገሰ። ዲያብሎስ ወደቀ፣ ክርስቶስ ነገሰ። የሰላም ሀገር ሆነ፣ የፍቅር ሀገር ሆነ። ኑዌር አኟክ ተፋቅሮ የሚኖሩባት ሀገር ያድርግልን። ተጋብተው ተዋልደው የሚኖሩባት ሀገር ያድርግልን። ተፈቃቅረው በሰላም ሰርተው የሚኖሩ ያድርግልን። እባካችሁ ስልጣኑ የእናንተ ነው። እኛን ምሩን። አትገዳደሉ፣ አትጨራረሱ፣ ጥይት አትተኩሱ። እኛ እንመራለን፣ እናንተ በፍቅር ምሩን። እግዚአብሔር ከእናንተ ጋር ይሁን። ይሄ ነው እንግዲህ